ይሄው ወጣችን እንዴት እንደሚያምር በእሺ እንግዲህ እንደዚህ ስጋችን እዛው ሽንኩርታችን በስሏል። ዘይት ጨምራለሁ። ያው ልጫው ብዙ ቅመም ስለማይገባ ሽንኩርት በደንብ ከገባበት ተጣፍቷል። ሽንኩርታችን በደንብ ስለላ ያ እርድ እንደሚያሰማ ነው የሚደረገው። እኔ ብዙም አልወደም ይበቃኛል። እንግዲህ ደስ ብሎ ለማለት እነዚህ ደግሞ አሁን ይሄ ያልጫ ስጋ ነው። ይሄ በግ ስጋ ነው። ይሄ እንዳለ አጥንት ነው ማለት ነው። ደግሞ ስጋው ነው። ከዛ ስጋው መጀመሪያ አጥንቱን በደንብ መጥበስ አለብን ማለት ነው። እንግዲህ አጥንቱ እንደዚህ ትንሽ በሰል ብሏል። ስጋውን እንጨምረዋለን። አጥንቱ ጋር አብሮ ትንሽ እነዚህ አለ። ይህ ደግሞ የደረቀ ነው። ይሄ ደግሞ የስጋ መጥበሻ ነው። ስጋችን ጨምረናል አድርገናል። ይሄው እንደዚህ ደርሶልናል። ጨው እንጨምራለን። ስለሚበቃን ያህል አልጫ ስለሆነ ሞቅ ቢል ጥሩ ነው። ሌላ ላልጫ ቅመም ስለማንጨምር ይሄ ደረቅ ነጭ ሽንኩርት ነው። የደረቀ ነጭ ሽንኩርት በትንሹ ቴስት ይኖራል ሳይበዛ። ሌላ ደግሞ ቀጥሎ ቅቤያችንን እንጨምራለን። ያው የጨለ ቅቤ ሞቅ ማለት ያው እንዲያጣፍጠው ሌላ ቅመም ብዙም ስለማንጨምር እንግዲህ ይህንን ይመስላል ወጣችን። በጣም ዝነት ያለ ራሱን የቻለው በጣም ቆንጆ ነው ማለት ነው። እንደዚህ ይኸው እንግዲህ ወጣችን